Hey guys, እንዴት ናችሁ? በዛሬው ቪዲዮአችን The Reign of Emperor Johannes IV from 1872 up to 1889 የሚለውን ፖይንት እናያለን። ይህ ማለት የዮሐንስ አራተኛ ዘመነ መንግስት ከ1872 እስከ 89 ምን ይመስል ነበር የሚለውን እናያለን ማለት ነው። ሶ ለቻናላችን አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ እንዳትረሱ። እንደምናስታውሰው እንግዲህ ዮሐንስ አራተኛ ዮሐንስ ከመባሉ በፊት ከንግስናው በፊት ካሳ ምርጫ ይባል ነበር። ስለዚህ ካሳ ምርጫ በወቅቱ የነበረውን ከ1868 እስከ 71 ይገዛ የነበረውን ተክለ ጊዮርጊስ የተባለው ወይም ከዛ በፊት ዋክሹም ጎበዜን 1871 ላይ አሰም ላይ ጁላይ 1871 አሰም ላይ እንግዲህ ዘ ባትል ኦፍ አሰም ላይ ካሸነፈ በኋላ 1872 ዮሐንስ አራተኛ ተብሎ የንግስና ስም ተሰጥቶት እንግዲህ የኢትዮጵያ ንጉሠ ነገስት ሆኗል ማለት ነው። So startup question ላይ what were the method of Emperor Johannes to reunify Ethiopia? እንግዲህ ኢትዮጵያን ሪዩኒፋይ ለማድረግ እንደገና ለማቋቋም ወይም አንድ እንድትሆን ለማድረግ ምን አይነት ሜተዶችን ይጠቀም ነበር? በምን አይነት ዘዴ ነው ሪዩኒፋይ ማድረግን ወይም ሪዩኒፋይ ያደርግ የነበረው ኢምፐረር ዮሐንስ የሚል ነው startup questionናችን ላይ። So Johannes was ready to tolerate the existence of strong regional governors with a high degree of autonomy when they recognize his superiority. እንግዲህ ዮሐንስ ወይም ንጉስ ዮሐንስ አራተኛ ስትሮንግ የሆኑትን ሪጂናል ገቨርነሮች ወይም ጠንካራ የክልል ገዢዎች እንዲኖሩ ይፈቅድ ነበር ነው። ይሄ ማለት እነዚህ ጠንካራና ነፃ የሆኑ ራሳቸውን በራሳቸው የሚያስተዳድሩ ነፃ የክልል መንግስታት እንዲኖሩ የሚፈቅደው ግን ምን ሲሆን ነው? እነዚህ የክልል ነገስታቶች የሱን ሱፔሪዮሪቲ ሪኮግናይዝ ካደረጉ ነው። እሱ የበላያቸው እንደሆነ እውቅና የሚሰጡ ከሆነ ስትሮንግ የሆኑ ሪጂናል ገቨርነሮች ቢኖሩ ግድ የለውም ወይ ደግሞ እንዲኖሩ ይፈቅድ ነበር ነው። During this period Minilik and Adal Tesemma had priority in his administrative policy ነው። እንግዲህ በሱ በዮሐንስ አራተኛ ንጉስ በነበረበት ጊዜ ለሁለት ሰዎች ግን ቅድሚያ ይሰጥ ነበር። በሱ የአስተዳደር ስርዓት ውስጥ ወይም በሱ የመንግስት ስርዓት ውስጥ ሁለት ሰዎች በልዩ ትኩረት ይታዩ ነበር። አንደኛው ሚኒሊክ የምንላቸው ናቸው። ሁለተኛው አዳል ተሰማ ወይ በኋላ ላይ ተክለ ሃይማኖት ወይም ንጉስ ተክለ ሃይማኖት የተባለ የጎጃሙ ገዢ ማለት ነው። እነዚህ ሁለት ሰዎች ግን ቅድሚያ ይሰጣቸው ነበር ከሌሎቹ የበለጠ። ለምንድነው ከሌሎቹ የበለጠ ፕራዮሪቲ ወይ ደግሞ ቅድሚያ የሚሰጣቸው ካለም በወቅቱ ሁለቱ በጣም ሀያል ፓወርፉል የነበሩ ሪጂናል ገቨርነሮች ናቸው ማለት ነው። So after his return to Shawa from Magdala, that Minilik began to challenge Emperor Johannes by crossing the natural boundary between Shawa and Wallo and established his base at Warreilu. እንግዲህ ሚኒሊክ ከመቅደላ ወደ ሸዋ ከተመለሰ በኋላና የሸዋ ንጉስ ከሆነ በኋላ በንጉስ ዮሐንስ ላይ ከፍተኛ የሆነ ተጽዕኖ ያሳድር ነበር ወይም ትንኮሳ ይፈጽም ነበር። ይሄ ማለት ናቹራል የሆነ ባውንደሪያቸውንም ክሮስ አድርጎ ወደዛ ወደ ግዛቱ ወዳልሆነው ወደ ዮሐንስ ግዛትም ጭምር ይገቡ ነበር ሚኒሊክ ማለት ነው። እንግዲህ ናቹራል ባውንደሪያቸው ስንል ባለፈው እንዳየነው በተክለ ጊዮርጊስና በሚኒሊክ መካከል የተስማሙበት በሸሎ ሪቨር አለ። ስለዚህ ከበሸሎ በስተደቡብ የሚኒሊክ ግዛት ነው፣ ከበሸሎ በስተሰሜን የተክለ ጊዮርጊስ ግዛት የነበረው ነው በኋላ ዮሐንስ ያዘው ማለት ነው። ስለዚህ ይሄ ናቹራል ባውንደሪውን ጭምር ክሮስ አድርገው ይሄድ ነበር ሚኒሊክ ነው። and also establish his base at ወረኢሉ። ወረኢሉ ማለት ደቡብ ወሎ አካባቢ የሚገኝ ቦታ ነው ባሁኑ። ስለዚህ ካምፑን የጦሩን እዛ አካባቢ አስፍሮ ወይም አስቀምጦም ነበር። መቅደላ ከመቅደላ ወደ ሸዋ ከተመለሰ ስንል እንግዲህ ሚኒሊክ በቴዎድሮስ ዘመነ መንግስት ያ መቅደላ ላይ በግዞት ወይም ደግሞ በእስር ለ10 አመት አካባቢ ቆይተው ነበር። እንግዲህ ዳግማዊ አጼ ቴዎድሮስ ኢትዮጵያን አንድ የማድረጉን ስራ ከጀመሩ በኋላ ትግራይን፣ ወሎን ካስገበሩ በኋላ በቀጣይ ወደ ሸዋ ነበር የሄዱት። ሸዋን ለማስገበር በሚሄዱበት ጊዜ እንግዲህ በወቅቱ የሸዋ ገዢ የነበሩት ኃይለ መለኮት ሳህለ ስላሴ የሚኒሊክ አባት ከገና ጦርነቱ ሳይጀመር በፊት በህመም ምክንያት ስለሞቱ ዳግማዊ አጼ ቴዎድሮስ 1848 በእኛ አቆጣጠር ወደ ሸዋ ከሄዱ በኋላ እንግዲህ በወቅቱ ያገኙት የ11 አመቱን ልጅ የኃይለ መለኮት የሞተውን ንጉስ ልጅ ሚኒሊክንና የሌሎች የሸዋ መንግስት መሪዎችን ወዴት ወስደው ነበር? ወደ መቅደላ ወስደው በግዞት ወይም በእስር እንዲቆዩ አድርገው ነበር። እስከ መቼ? እስከ 1857 በእኛ አቆጣጠር ድረስ ማለት ነው። ቴን 1857 ላይ እንግዲህ ሲወሰዱ 11 አመት የነበራቸው ሚኒሊክ ከ10 አመት በኋላ 21 አመታቸው ላይ 1857 ከመቅደላ በእስር ከቆዩበት ቦታ አምልጠው ወደ ሸዋ ተመልሰው በ1858 በእኛ አቆጣጠር ኪንግ ኦፍ ሸዋ ወይ ደግሞ የሸዋ ንጉስ
ተብለው ተሾመው ነበር። ስለዚህ የሸዋ መንግስት ወይም የሸዋ ገዢ ንጉስ ነበሩ ማለት ነው። ስለዚህ ከመቅደላ ወደ ሸዋ ከተመለሱ በኋላና የሸዋ ንጉስ ሆነው ከተሾሙ በኋላ በዮሐንስ ግዛት ላይ ወይም በዮሐንስ ላይ ከፍተኛውን ተጽዕኖ ወይም ከፍተኛ ተገዳዳሪ ኃይል መሆን ችለው ነበር የሚለውን ለመንገር ነው እዚህ ጋር። So but in the early 1870s Johannes was too busy with Egyptians in the north to give any meaningful help to his candidate አመዴ ሊበን። እንግዲህ 1870ዎቹ ላይ ግብጾች ኢትዮጵያን ለመውረር በተለያየ አካባቢ እንግዲህ ወረራ መፈጽመው ነበር። ስለዚህ ዮሐንስ ይሄን የሀገሪቱን አንድነት ለመጠበቅ የሀገሪቱን ድንበር አልፎ የሚገቡ ግብጾችን ለመዋጋት በጣም ቢዚ የነበረበት ጊዜ ነው 1870ዎቹ ማለት ነው። በተለይ በ1870ዎቹ መጀመሪያ አካባቢ ላይ። ስለዚህ በዚህ ጊዜ ዮሐንስ ከግብጾች ጋር ከፍተኛ ጦርነት ውስጥ ገብቶና ቢዚ ሆኖ ስለነበር ይሄ አመዴ ሊበን የሚባለውን ሰው ምን ማድረግ አይችልም ነበር፣ ሄልፕ ማድረግ ወይ ደግሞ ማገዝ ሊረዳው አልቻለም ነበር ነው። ሶ ኢን ዘ ሌት 8070s እዚህ ጋር 9070s ይላል 8070s ብላችሁ አስተካክሉት። ኢን ዘ ሌት 8070s ሚኒሊክ was able to get the upper hand over his rival by capturing መቅደላ and imprisoned አባዋጠው and appointed ሙሐመድ አሊ as a governor of ወሎ። ስለዚህ ዮሐንስ ይሄ አመዴ ሊበን የሚባለውን ሰው ስላላገዘው ስላልረዳው 1870ዎቹ ላይ ሚኒሊክ የበላይነትን አገኘ ማለት ነው። የበላይነትን አገኘ። ስለዚህ ይሄ የበላይነትን ማግኘቱ እንግዲህ ይሄ አመዴ ሊበን የሚባለውን የወሎ አካባቢ አስተዳዳሪ የነበረውን and over his rival by capturing መቅደላ። ስለዚህ መቅደላን አካባቢ ኮንትሮል አደረገ ወይም ተቆጣጠረ፣ ያዘ ነው። መቅደላን ከያዘ በኋላ የዛ አካባቢ ገዢ ወይም ባላባት የነበረውን አባዋጠው የሚባለውን ሰው ምን አደረገው? ኢምፕሪዝን አደረገው ወይ ደግሞ በእስር እንዲቆይ አደረገው፣ አሰረው ነው። then appointed ሙሐመድ አሊ as governor of ወሎ። ስለዚህ በታሰረው ሰው ምትክ ማንን ሾመ? ሙሐመድ አሊ የሚባለውን ደግሞ የወሎ ገዢ አድርጎ ሾመ ማለት ነው ሚኒሊክ። እንግዲህ ሙሐመድ አሊ በኋላ ላይ ንጉስ ሚካኤል አሊ ተብሎ የተሾመ ወይ ደግሞ ወደ ክርስትና ሃይማኖት ከተቀየረ በኋላ ሙሐመድ የነበረው ንጉስ ሚካኤል ተብሎ እንግዲህ የወሎ ገዢ የሆነው ሰው ማለት ነው። ስለዚህ የወሎ ገዢ ገቨርነር ኦፍ ወሎ እንዲሆን አፖይንት አደረገው ሚኒሊክ ማለት ነው። In 1875 and 1876 ዮሐንስ defeated the Egyptians at the Battle of ጉንደት and ጉራ respectively። እንግዲህ በ1875 እና 76 ዮሐንስ ከግብጾች ጋር ከፍተኛ የሆነ ጦርነት አድርጎ በ1875 ጉንደት ላይ በ1876 ደግሞ ጉራ ላይ ግብጾችን ሁለት ጊዜ አሸንፏል ነው። As a result ዮሐንስ got the time to deal with the problem of ሚኒሊክ once and for all። ስለዚህ ከግብጾች ጋር የነበረውን ችግር ከፈታ ካሸነፋቸው በኋላ አሁን ከምኒልክ ጋር ቁጭ ብሎ ሊነጋገርበት የሚችለው ወይም የእረፍት ጊዜ አገኘ ነው። ከምኒልክ ጋር የነበረው ያለበትን ችግር ለአንዴና ለመጨረሻ ጊዜ ለመፍታት እረፍት ወይም ደግሞ በመሃል ጋፕ አገኘ ነው። By the beginning of 1878 ዮሐንስ entered deep inside ሚኒሊክስ province። ስለዚህ በ1878 መጀመሪያ ላይ ዮሐንስ ወደ ሚኒሊክ ግዛቶች ወይም ወደ ሚኒሊክ ወደሚያስተዳድራቸው ክፍለ ሀገሮች ወደ ውስጥ ዘልቆ መግባት ቻለ። However after some initial clash ሚኒሊክ was advised to submit። እንግዲህ ከዚህ ድርጊት በኋላ የተለያዩ ግጭቶች በሚኒሊክ እና በዮሐንስ ከተደረጉ በኋላ እንግዲህ ሚኒሊክ ለማን ለመገበር ተስማማ? ለዮሐንስ አራተኛ ወይም ደግሞ ለኢትዮጵያ ለወቅቱ ለኢትዮጵያ ንጉሠ ነገሥት ለመገበር በሱ ስር ለመሆን ከስምምነት ደረሰ ነው። After ሚኒሊክስ submission እንግዲህ ሚኒሊክ ከተስማማ ለመገበር ከተስማማ በኋላ they meet at ሊቼ in the northern ሸዋ and made agreement on March 20 1878። ስለዚህ እንግዲህ ሚኒሊክ ለመገበር ከተስማማ በኋላ ሁለቱ ማለትም ሚኒሊክና ዮሐንስ አራተኛ የት ላይ ተገናኙ? ሊቼ የምትባል ቦታ ሰሜን ሸዋ ውስጥ ወደ ደብረ ብርሃን አካባቢ የምትገኝ ቦታ እዛ ላይ ተገናኙ፣ ሚት አደረጉ ነው። then እዛ ከተገናኙ በኋላ ስምምነት ላይ ደረሱ። መቼ ነው ይሄ ስምምነት ወይም ሊቼ አግሪመንት የተፈረመው? 1878 ማርች 20 ላይ ማለት ነው። in this agreement ሚኒሊክ accepted the overlordship of ዮሐንስ። በዚህ ስምምነት በዚህ በሊቼ አግሪመንት አማካኝነት ሚኒሊክ ምንን ተቀበለው የማክሰብት አደረገ? the overlordship of ዮሐንስ የሚኒሊክ የበላይ መሆኑን፣ ምክንያቱም የሀገሪቱ ገዢ ስለነበር የበላይነቱን ተቀበለ ማለት ሚኒሊክ። በተለያዩ ስምምነቶች ዙሪያ ነው እንግዲህ ከስምምነት የደረሱት በተለያዩ ጉዳዮች ላይ። አንዱ the overlordship of ዮሐንስ ነው። የዮሐንስን የበላይነት አክሰፕት አደረገ ሚኒሊክ and agreed to pay annual tribute to the emperor
ሌላው አመታዊ ግብር ለንጉሱ ለመክፈልም እንዲሁ ከስምምነት ላይ ደርሷል በሊች አግሪመንት አማካኝነት ማለት ነው። and to provide supplies for the imperial army when it passed through ሸዋ። ሌላው እንግዲህ ኢምፔሪያል አርሚ ወይም ደግሞ ወታደር እንዲሁም የጦር መሳሪያዎችን እንዲሁም ወታደሮችን ለ ምን ማድረግ ሰፕላይ ማድረግ ወይም ማቅረብ ነው፣ ፕሮቫይድ ማድረግ ነው ለንጉሱ ለዮሐንስ። እንግዲህ ንጉሱ ዮሐንስ ስለሆነ የዋናው የሀገሪቱ ንጉስ፣ የሸዋው ንጉስ ምኒልክ ለዋናው ለብሔራዊው ጦር ለኢምፔሪያል አርሚ ምን ያደርጋል? ፕሮቫይድ ያደርጋል ነው። ፕሮቫይድ የሚያደርገው ወታደሮች ሊሆን ይችላል፣ የጦር መሳሪያ ሊሆን ይችላል። እነዚህን ፕሮቫይድ ያደርጋል ነው። then renounced the title of king of kings but he was allowed to maintain the title of king። እንግዲህ እቺኛው በተለይ ኪንግ ኦፍ ኪንግ የምትለዋል ብዙ ጊዜ ዮሐንስንና ምኒልክን ስታጋጭ የነበረች ሁነት ናት። ምንድነው ምኒልክ ራሱን ኪንግ ኦፍ ኪንግ ብሎ ነበር የሚጠራው። የንጉሶች ንጉስ ወይ ደግሞ ንጉሰ ነገስት ነበር የሚጠራው። የሸዋ ንጉስ ነው፣ የአንድ ክፍለ ሀገር አስተዳዳሪ ነው። ነገር ግን ኪንግ ኦፍ ኪንግ ብሎ ራሱን ይጠራ ነበር ነው። ስለዚህ ይሄ ደግሞ በዮሐንስ ተቀባይነት አያገኝም ነበር። ምክንያቱም የሀገሪቱ ገዢ ብዙ ክፍለ ሀገሮችን የሚያስተዳድር የነበረው ዮሐንስ አራተኛ ነው። ስለዚህ ኪንግ ኦፍ ኪንግ መሆን ያለበት እሱ ነበር። ነገር ግን ምኒልክ ራሱን ኪንግ ኦፍ ኪንግ ብሎ ይጠራ ነበር። በዚህ በሊች አግሪመንት አማካኝነት ግን ምኒልክ ይሄ ኪንግ ኦፍ ኪንግ ብሎ ራሱን የሚጠራውን ነገር ለመተው ተስማማ። ከዛ ምን ሆነ? ኪንግ ታይትል ኦፍ ኪንግ ወይ ደግሞ ኪንግ የሚለው ማዕረግ ግን ተሰጠው ነው። ስለዚህ ኪንግ ኦፍ ሸዋ ተብሎ ቀጠለ ነው። as a result the frustration of his northward expansion opened his eye to the south። ስለዚህ ምኒልክ እንግዲህ ያው የናቹራል ባውንደሩን አልፎ ወደ ወሎ ክሮስ አድርጎ የተለያዩ ቻሌንጆችን ይፈጥር ነበር ብለናል። ስለዚህ ወደ ሰሜን የነበረው የመስፋፋት ሀሳብ ተሰናከለበት። ስለዚህ ወደ ሰሜን ስላልተሳካ አይኑን ወዴት መግለጥ ቻለ ወይ ደግሞ ትኩረቱን ወዴት ማድረግ ቻለ? ወደ ደቡብ ወደ ሳውዝ ዋርድ እንግዲህ ትኩረቱን ማድረግ ጀመረ ምኒልክ ማለት ነው፣ ግዛቱን ለማስፋፋት። after the submission of አዳል ማለት ያው ተክለ ሃይማኖት ወይም ደግሞ አዳል ተሰማ ወይ ደግሞ ንጉስ ተክለ ሃይማኖት ተብሎ በኋላ የሚነክሰው ሰው ማለት ነው። after the submission of አዳል እንግዲህ አዳል ለመገበር ወይ ደግሞ በዮሐንስ ስር ከሆነ በኋላ ወይም ከገበረ በኋላ ዮሐንስ began to support him as counterweight to ምኒልክ ነው። ስለዚህ አዳል እንግዲህ ለዮሐንስ ለመገበር ከተስማማ ዮሐንስ በተቃራኒ እሱን ይሄን አዳልን ሰፖርት ማድረግ ጀመረ። ለምንድን ነው አዳልን ሰፖርት የሚያደርገው ወይ ደግሞ ተክለ ሃይማኖትን ወይም አዳል ተሰማን ሰፖርት የሚያደርገው ዮሐንስ አራተኛ ለምንድን ነበር? ከዮሐንስ ጋር እንግዲህ ይሄኛው አዳልን ሰፖርት በማድረግ የምኒልክ መስፋፋት እንዲያስቆምለት ነው። ምኒልክ ምክንያቱም ወደ ደቡብ መስፋፋት ፈልጓል፣ ወደ ደቡብ ለመስፋፋት አቅድ ይዟል። ስለዚህ ወደ ደቡብ የሚያደርገው መስፋፋት ለማስቆም ሌላ ተገዳዳሪ ኃይል መኖር ነበረበት። ያ ኃይል ደግሞ እንዲሆን የፈለገው ዮሐንስ ማን ነበር? አዳል ተሰማ ነበር። ለዛ ነው ሰፖርት ሲያደርግ የነበረው ነው። it was an attempt to discourage ምኒልክ's expansion to the south west። ስለዚህ የምኒልክ ወደ ደቡብ ምዕራብ አካባቢ የነበረውን መስፋፋት ዲስከሬጅ ለማድረግ ለማስቆም ዮሐንስ አዳልን ሰፖርት ያደርገው ነበር ነው። ምክንያቱም ከምኒልክ ጋር በፊት ለፊት ጦርነት መግጠም ስላልፈለገ በተቃራኒ እንግዲህ አዳልን ሰፖርት በማድረግ የምኒልክን ወደ ደቡብ ምዕራብ የመስፋፋት እቅድ ለማክሸፍ ወይም ዲስከሬጅ ለማድረግ ለማደናቀፍ ዮሐንስ አዳልን ሰፖርት ያደርገው ነበር ነው። he gave his permission to አዳልስ expansion south of the አባይ river ወይም አዳል ተሰማ ወይ ደግሞ ተክለ ሃይማኖት ወደ ደቡብ ኤክስፓንድ እንዲያደርግ ግዛቱን እንዲያስፋፋ ከአባይ በስተደቡብ ወዳሉ አካባቢዎች ግዛቱን እንዲያስፋፋም ፈቃድ ሰጥቶት ነበረ ዮሐንስ ማለት ነው። on the other hand አዳል showed his loyalty to the emperor by suppressing rebellions on the በጌምድር and ሰሜን in 1875 up to 1876። ስለዚህ 1875 እስከ 1876 ዮሐንስ ከግብጾች ጋር ጉንደትና ጉራ ላይ ከፍተኛ ጦርነት ላይ በነበረበት ጊዜ ይሄ አዳል የሚባለው ወይ ደግሞ ንጉስ ተክለ ሃይማኖት ለንጉሱ የነበረውን ታማኝነት በደንብ አሳይቷል። ምን በማድረግ በተለያዩ አካባቢዎች ይነሱ የነበሩ ተቃውሞዎችን፣ ሬብለንስ አመጾችን በተለይ በጌምድር ሰሜን በሚባሉት በጌምድር ማለት ጎንደር ማለት ነው። ያሁኑ በወቅቱ በጌምድር ይባል ነበር። ስለዚህ እዛ አካባቢ ላይ የነበሩትን አመጾች በመሸፈን በመያዝ በማስቆም ከፍተኛ ስራ አሰርቷል። ለንጉሱ ታማኝነቱን አሳይቷል አዳል ነው። while ዮሐንስ was engaged with Egyptians። ስለዚህ 1875-76 ዮሐንስ ከግብጽ ጋር ጦርነት በነበረበት ጊዜ እንግዲህ ይሄ አዳል የሚባለው ሎያሊቲ ወይም ታማኝነቱን አሳይቷል አመጾቹን በማስቆም ማለት ነው። this relationship between the two reached its highest point in 1881። ስለዚህ በሁለቱ መካከል የነበረው ሪሌሽንሺፕ ወይም ግንኙነት ማለትም በዮሐንስና በአዳል
ተሰማ ወይም በንጉስ ተክለ ሃይማኖት መካከል የነበረው ግንኙነት በጣም ሃይስት የነበረው ከፍተኛ ደረጃ ላይ የደረሰው 1881 አካባቢ when አዳል was made king ተክለ ሃይማኖት and governor of ጎጃም and ከፋ። ስለዚህ ከፍተኛ ደረጃ ላይ እንግዲህ ግንኙነታቸው ወይም ሪሌሽንሺፓቸው ሃይስት የሆነው በ1881 ምን ሲሆን አዳል ይባል የነበረው ሰው ተክለ ሃይማኖት ተብሎ የጎጃምና የከፋ አስተዳዳሪ ተደርጎ ኪንግ ተክለ ሃይማኖት ተብሎ በዮሐንስ ከተሾመ በኋላ እንግዲህ በዛን ዘመን ግንኙነታቸው በጣም ሃይስት የሆነ ሪሌሽንሺፕ ነበራቸው ነው። በማና በአዳል ወይም በተክለ ሃይማኖትና በንጉስ ዮሐንስ አራተኛ መካከል ከፍተኛ የሆነ ሪሌሽንሺፕ ነበር፣ በተለይ 1881 አካባቢ ማለት ነው። The objective of this appointment was to deprive Minilik from the resourceful region of the southwest። ስለዚህ ዮሐንስ ተክለ ሃይማኖትን ወይ ደግሞ አዳልን የጎጃምና የከፋ ገዢ አድርጎ የሾመበት ዋነኛ ምክንያት ወይም ኦብጀክቲቭ ምንድን ነበር? እንግዲህ ሚኒሊክ በተለይ በሳውዝ ዌስት ወደ ደቡብ ምዕራብ አካባቢ ያሉትን አካባቢዎች እንዳይዝ እና እዛ አካባቢ እንዳይገባ ለመከልከል ይሄ የዛ አካባቢ የጎጃምና የከፋ ገዢ አድርጎ ሾመው ተክለ ሃይማኖትን ማለት ነው። ምክንያቱም የተክለ ሃይማኖት ግዛት ከሆነ ተክለ ሃይማኖት እነዛን አካባቢዎች ወይ በተለይ ሳውዝ ዌስት አካባቢ በጣም ሪሶርስፉል የሆነውን አካባቢ ምን ያደርጋል? ዲፌንድ ያደርጋል ከሚኒሊክ መስፋፋት ማለት ነው። This policy of equilibrium was upset 1 year later when Minilik defeated ተክለ ሃይማኖት at the Battle of Imbabo on June 6, 1882 in the present day northeastern Wallagga. This victory meant mastery of southwest from Minilik። ስለዚህ ይሄ የዮሐንስ ኦብጀክቲቭ የነበረው ምንድነው? የሚኒሊክን በተለይ በሳውዝ ዌስት አካባቢ የነበረውን መስፋፋት ለማስቆም የዛ አካባቢ ገዢ አድርጎ ንጉስ አድርጎ የሾመው ተክለ ሃይማኖትን ነበር፣ ወይ ደግሞ አዳል የነበረው በኋላ ተክለ ሃይማኖት የተባለው ማለት ነው። ይሄ እቅድ ግን ይሄ ፖሊሲ የሰራው ለአንድ አመት አካባቢ ነው። ምክንያቱም ከአንድ አመት በኋላ ሚኒሊክና ተክለ ሃይማኖት እምባቦ የሚባለው አካባቢ ወይም ደግሞ አሁን ላይ ሰሜን ምስራቅ ወለጋ አካባቢ የሚገኝ ቦታ ነው ይሄ እምባቦ የምንለው። ስለዚህ በዛ አካባቢ ላይ 1882 ሚኒሊክና ተክለ ሃይማኖት ጦርነት ገጥመው ሚኒሊክ ተክለ ሃይማኖትን 1882 ላይ እምባቦ ወይም ደግሞ ባትል ኦፍ እምባቦ የሚባለው ላይ ምን አደረገ? አሸነፈ ነው። ስለዚህ ይሄ ሚኒሊክ በተክለ ሃይማኖት ላይ ያገኙት ወይም ያስመዘገቡት ድል 1882 እምባቦ ላይ ማለት ነው የሳውዝ ዌስት የአካባቢ ያሉ ሀገሮችን ወይም ቦታዎችን ለመቆጣጠር የሚያስችል ድል ነበር። እሷን ተክለ ሃይማኖትን ድል ካደረጉ በኋላ እንግዲህ ከፍተኛ የሆነ ግዛትን በሳውዝ ዌስት አካባቢ መቆጣጠር መያዝ ችለዋል ማለት ነው።